በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ የሶሐቦች ታሪክ የታላላቅ ስብዕናዎች ታሪክ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ السلام عليكم ورحمة الله ከምሽቱ 7 ሰዓት ላይ ሊሆን ተቀርቧል። የዛሬ ውሎዋ ደግሞ የተለየ ሆነባት። ቀኑን ሙሉ የዋለችበት ስራ ደግሞ እጅጉን አድክሟታል። ስራዋን ጨርሳ ወደ ክፍሏ ለመሄድ ደረጃውን ስትወጣ አካሏ ከመዛሉም በላይ ሰሞኑን የሰፈረባት ሐሳብ ሰቅዞ ይዟታል። ከዋለችበት ስራ በላይ ሐሳቡ ከበዳትና ደረጃውን መውጣት እንኳን አቃታት። ክፍሏ ያለበት 3ኛ ፎቅ ከወትሮ በተለየ ሁኔታ ራቃት። እያረፈች እንደምንም ደረጃውን መውጣት ተያያዘችው። 2ኛውን ፎቅ እንደጨረሰች ጥዝ ጥዝ ይል የነበረው ስልኳ ድምፁ ጠፋ። ከዋይፋይ ክልል እየወጣች ነበር። ከሥራ ብዛት የተነሳ ቀኑን ሙሉ ሳታየው ስለዋለች ወረድ ብላ ለመጠቀም አሰበች። ሆኖም ሁሉ ነገር ስላስጠላት መልሳ ተወችው። እንደምንም ብላ በድን የሆነባትን አካሏን እየጎተተች ግድግዳውን እየታከከች ደረጃዎቹን ጨርሳ ከቤቱ ጥግ ከምትገኘው ትንሽዬ ክፍሏ በር ላይ ደረሰች። በሩን ከመክፈት ይልቅ በትከሻዋ ተደግፋ ገፋ አደረገችው። ይዟት ወደ ውስጥ ሄደ። ከነጫማዎቿና ከዋለችበት ልብሷ ጋር ሄዳ ትንሽዬ አልጋዋ ላይ ወደቀች። ለጥቂት ደቂቃዎች በጎኗ ከተጋደመች በኋላ ወደ ጀርባዋ ተመለሰች። በጀርባዋ ተንጋላ ጣሪያውን መመልከት ጀመረች። ዙሪያዋን ባለ ነጭ ግድግዳና ጣሪያው ግንብ ላይ አፈጠጠች። ይህች ጠባብ ክፍል አንዳንዴ እስር ቤት ሁሉ ትመስላታለች። በርካታ ደረቅ ሌሊቶችን አሳልፋባታለች። ሐሳብና ትካዜ ሰፍረውባት እንቅልፍ በዓይኗ ሳይዞር አንግታባታለች። ድንገት ከእንቅልፏ ብንን ብላ የት ነው ያለሁት ብላ ራሷን የጠየቀችበት ጊዜም ብዙ ነው። ዛሬም እንደ አንዳንድ ቀኖቿ ከክፍሏ አሻግራ ማየት ባትችልም በሐሳብ ግን ከዚያች ጠባብ ቤት ሹልክ ብላ ወጣች። በሐሳብም ዓመታትን ወደ ኋላ ተመለሰች። የማትሪክ ውጤት ሳይመጣላት ሲቀር ነበር ለመጀመሪያ ጊዜ ከአገር ወጥታ ይህን ምድር የረገጠችው። ያኔ 18 ዓመት ቢሆናት ነው። ለ3 ዓመታት ከሰራች በኋላ እንደገና ወደ ቤተሰብ ተመለሰች። አገር ቤት ያለው ሁኔታ ብዙም ደስ ስላላት ከዓመት ቆይታ በኋላ እንደገና እስቲ 2 ዓመት ልጨምር ብላ ተመልሳ ወጣች ወደ ሳውዲ። በመሃል ኮንትራቷ ሊያልቅ አካባቢ ለመግባት አሰበችና ደወለች። ምንም ደስ የሚል ነገር አጣች። ግቢ ብሎ የሚያበረታታት ሰው ጠፋ። ተስፋ ቆርጣ እንደገና ኮንትራቷን አደሰች። በሚቀጥለውም እንዲሁ አደረገች። እንዲሁ እያመነታች ቆየች። አንዳንዴም ዛሬ ነገ ገባለሁ እያለች ሳትገባ ድፍን 7 ዓመት ሆናት። እንዲሁ እንደተንጋለለች አወጣች አወረደች። የዱንያ ነገር ምኑም አልገባ አላት። በቀደሙት ዕድሜዋ ላይ ዕድሜዋን ደንበረች። ጥግ የደረሰ መሰላት። ደነገጠች። ጊዜው
እንዴት ይሮጣል በረቢ። በእነኚህ የስደትና የቤት ሰራተኝነት ዓመታት ውስጥ ምን እንዳሳካች ለመገምገም ሞከረች። የተወሰኑትን ለማስታወስ ጣረች። ለቤተሰብ ያደረገችውን፣ ለወንድም እህቶቿ የረዳችውን፣ ለእናት አባቷ የዋለችውን፣ ለጎረቤትና ለዘመድ አዝማድ ያገዘችውን ለመቁጠር አሰበች። አንዱም ግን አላረካ አላት። ዕድሜዋ በከንቱ ያለፈ፣ ጊዜዋም የተቃጠለ መሰላት። ምን ባደርግ ይሻላል አለች በተንጋለለችበት። ነገር ሁሉ ግራ ገባት። ከስደት ሕይወቷ ምን ጥቅም እንዳገኘችበት አሰላሰለች። በዲኑ በኩል የተወሰነ ተጠቅማለች። የንባብ ልምዷን አሻሽላለች። ዕለታዊ ሕይወቷ ግን እዚህ በቆየችበት ዓመታት ሁሉ ተመሳሳይ ነው። ምንም አዲስ ነገር የለበትም። ዕቃ ማጠብ፣ ቤት ማስተካከል፣ ምግብ ማዘጋጀት በየቀኑ ይኸው ነው። ከዚህ ቀደም ከባባድ ቀናትን ያሳለፈች ቢሆንም ዛሬ ግን የምር በሆነ መልኩ ሆድ ባሳት። ብቸኝነቱ፣ ሰው ማጣቱ፣ ጨዋታው፣ ቤተሰቡ ሁሉ ናፈቃት። እስከ መቼ ነው ግን እንዲህ የምኖረው ብላ ራሷን ጠየቀች። የዚህ አይነት ሕይወት የምትገፋ በምድር ላይ ብቸኛዋ እንስት እሷ ብቻ እንደሆነች ተሰማት። ሕይወት እንቆቅልሽ ከሆነችባት ቆይታለች። ለምንስ ብዬ ነው የምሰራው? እስከ መቼ ነው የምሰራው ብላ ደጋግማ ራሷን ጠይቃለች። ግራ ገባት። ምን እየሰራው ነው? ከዚያስ ምንድነው የሚሆነው? እሺ መጨረሻውስ ብላ ራሷን አፋጠጠች። አንዳንድ ጊዜ መኖር የሚባለው ነገር ትርጉም ያጣባታል። በአንድ ቦታ ላይ ሆና ብዙ ጥያቄዎች ናላዋን ያዞሯታል። ትንፋሿን በረዥሙ ለቀቀችውና ዝም አለች። የተቀሰቀሰው ብሶቷ ውስጧን አደፈራርሶ ወጀቡ አይኗ ላይ ደረሰ። የክፍሏን መብራት አጥፍታለች። ቢሆንም ተንጋላ ጨለማ ከጋረደው ጣሪያው ላይ እንዳፈጠጠች ነው። በጎንና ጎን ከሁለት አይኖቿ ጫፎች እንባዋ ዝም ብሎ እየፈሰሰ ነው። እንባዋ ጉንጯን አርሶ አልፎ አንገቷን ጭምር ሲያረጥብ ይታወቃታል። እስኪ በቃት ድረስ አፈሰሰችው። እንባ መተንፈሻዋ ነው። የሞላው ብሶት ግድብ ሲጥስ በአይኗ በኩል ነው የሚወጣው። የሷ ግድብ ደግሞ በተለይ ከቅርብ ጊዜ ወዲህ ቶሎ ነው የሚሞላው። በደንብ ካፈሰሰችው በኋላ ችግሯ የተፈታ ያህል ቀለል ይላታል። አልሐምዱሊላህ አለች በረጅሙ። ስለ ሁሉም ነገር ምስጋና ይገባህ የኔ ጌታ አለች። ሄዳ ደክማ አስባ አልቅሳ ነፍርቃ የሁል ጊዜም ማሳረጊያዋ አልሐምዱሊላህ ነው። መመለሻዋ ወደ ጌታዋ ነው። ያ ሁኔታዋ አብዝቶ ደስ ይላታል። ሳቅና ለቅሶዋ ይቀላቀላል። በምንም መልኩ በአምላኳ ማማረር አትፈልግም። በሁኔታዋ ጌታዋን ወቅሳ አታውቅም። የእንባ ምንጯ ደርቆ ብዙም አልቆየችም። በድካም ዝላ ስለነበር እንዲሁ እንደተጋደመች ጭልጥ ያለ እንቅልፍ ወሰዳት። 9 ሰዓት አካባቢ ይሆናል። የሱብሒ አዛን ነበር ከእንቅልፏ የቀሰቀሳት። ኡፍ እያለችና እየተንጠራራች ያለችበትን ሁኔታ ለማወቅ ሞከረች። ከእንቅልፍ ሲነቁ የሚባለውን ዚክር አለች። አልሐምዱሊላህ አለዚ አሕያኒ ባዕደማ አማተኒ ወኢለይህ ኑሹር። በጨለማው ዙሪያዋን ዳበሰች። ሌላ አገርና ሌላ ቤት ያደረች ይመስል ስትነቃ ዙሪያዋን መዳበስ ልማዷ ነው። ጨለማ የወረሰው ጠባቡ ቤቷ መቃብር መስሏል።
ግድግዳውን እንደምንም ዳብሳ መብራቱን አበራች። ያው የለመደችው ክፍሏ ነው። አዲስ ነገር የለም። እንደምንም ብላ ተነሳችና ውዱእ አደረገች። ጭንቅላቷ አሁንም እንደ ከበዳት ነው። ሐሳቧም አልተፋታትም። ጉንጯ በእንባ እንደራሰ ሱብሒን ሰገደች። ከሶላት በኋላ ኩርምትምት ብላ መስገጃዋ ላይ ጋደም አለች። ቤት እንደገባ ያልታወቀ ከፍተኛ ብርድ አለ። የሱብሒ አውሎ ንፋስ በመስኮቱ በኩል እያፏጨ ሲያልፍ ይሰማታል። ከድምፁ ለመሸሽ እጇን ጆሮዋ ስር አጋደመች። ዚክር እያደረገች እዚያው ቆየች። አያተል ኩርሲና ቁል አዑዞችን አነበበች። መስገጃዋ መታገሻዋ ነው። መስገጃዋ መጽናኛዋ ነው። መስገጃዋ መተንፈሻዋ ነው። ለዱዓ እጇን መዘርጋት ካቃታት ሰንብታለች። ለብዙ ጊዜ ደጋግማ ስላነሳች ሳይሆን አይቀርም መሰል ደከማት። አምላኳን መጨቅጨቅም ማማረርም መሰላት። እሱ ያለሁበትን ያየለ ብላ ጠየቀች። በረሕመቱ ይየኝ ብላ በእንባዋ ብቻ መለፍለፍን ምርጫዋ ካደረገች ቆየች። ሁኔታዬ ሁሉ ከሱ ድብቅ አይደለምና እሱ ራሱ በመሰለው መልኩ ችግሬን ይፍታው፣ ሁኔታዬን ያስተካክልልኝ አለች። ማለዳ ላይ ወደ ተለመደው ስራዋ ልትገባ ስትነሳ አናቷን ለሁለት ከፍሎ የያዛት የራስ ምታት አላስቆም አላራምድ አላት። ከባድ የራስ ምታት ህመምተኛ የሆነችውም እዚሁ ከመጣች ነው። ጭንቅላቷን አስራ ጨክና ተነሳች። ብትታመምም ባትታመምም ማንም አያስተውለው። ስራዋ ተወዝፎ እሷኑ ይጠብቃታል። በቃኝ አለች አስረግጣ። አዎ ይብቃኝ አለች ደግማ። ለአንዴና ለመጨረሻ ጊዜ ከዚህ ሀገር መሄድ አለብኝ ብላ ወሰነች። ወደ ውስጧ ደጋግማ አወራች። ከራሷም ጋር ቆረጠች። ይህም ሐሳቧ ለአንዴና ለመጨረሻ ጊዜ እንደሚሆንም ጸናች። ከዚህ ቀደምም እንደምትሄድ በተደጋጋሚ ለአሰሪዎቿ ነገራቸው ነበር። ግና በተለያዩ ምክንያቶች አላደረገችውም። አሁን ግን አመረረች። አገር ቤት ገብታ ልትሰራ ስላቀደቻቸው ነገሮች በሐሳብ አውጠንጥና በውስጧ መዝግባ ከያዘች ሰንብታለች። አንዱ ባይሳካ ሌላውን እሞክራለሁ ብላ በቅደም ተከተል አስቀምጣለች። ከመሄዷ 2 ሳምንታት በፊት አስቀድማ ዕቃዎቿን ሸካክፋ ወደ አገር ቤት ላከች። ከዚህ ቀደምም በተለያዩ ጊዜያት የተለያዩ ዕቃዎችን ልካለች። ይህ የመጨረሻው ዙር መሆኑ ነው። የደሃ ገንዘብም አይደል። ስንት በየሰበባ ሰበቡ ያጎደለችው ከመኖሩ ጋር አላህ በገንዘቧ ውስጥ በረካ አድርጎላታል። ካሰበችው በላይ አፍርታለች። አልሐምዱሊላህ አለች። ከመጅሊስ እስከ ድስት፣ ከቴሌቪዥን እስከ ማንኪያ ወደ አገር ቤት ያላከችው የዕቃ አይነት የለም። ለዓመታት በየጊዜው ባገኘች ቁጥር በላከችው ብር ቤተሰቦቿ ቦታ ገዝተው ቤት ሰርተውላታል። የተወሰነ ገንዘብ ሰው ጋር፣ ወንድምና አጎቷ ጋር፣ ጥቂት ደግሞ ቡክዋ ላይ አላት። ሰው ዞሮ ዞሮ ከአገር ነው መቼስ። መቼ እንደሆነ ጊዜውን ባታውቀውም የሆነ ቀን አገሯ ገብታ እንደምትረጋጋ ታስባለች። ስለሆነም ትዳርም መሰረተችም፣ ብቻዋንም ኖረች። ስትገባ ከዕቃም ይሁን ከገንዘብ በኩል ለኑሮዋ የምትቸገረው ነገር አይኖርም። ለኑሮዋ የሚያስፈልጋትን ሁሉ አሟልታለች። እንደ ማንኛውም ሰው በሐሳቧ ምኞቷን ትስላለች። ጊዜውንም በጉጉት ትጠብቃለች። ከስደት ዓለም ተላቃ
የሞቀ ጎጆ መስርታ ልጆች አፍርታ በአገርና ዘመዶች መሃል ስትኖር ባሻገር ይታያታል። ከመሄዷ 3 ቀናት በፊት አሰሪዎቿን በአግባቡ ተሰናበተችና ጓደኞቿ ጋር ሄደች። ለጓደኞቿም የተለያዩ ስጦታዎችን ሰጠች። ሌሎቹን ደግሞ ዳግም ወደዚህ አገር እንደማይመለስ ሰው ሆና ተሰናበተቻቸው። በድርጊቷ ሁሉ ቁርጠኛ ነበረች። ቪዛዋ ተቃጥሎ ስለነበር ለፖሊስ ራሷን ለማስረከብ ሄደች። ሌሎችን ሆነ ብለው ሲያልፉ የነበሩ ፖሊሶች እሷን ግን ያዟት። እሷም ብዙ ሳትንገላታ በመያዟ ደስ አላት። ሳምንት ለሚሆን ጊዜ ነበር እስር ቤት የቆየችው። እዚያም ሕይወት ሌላውን መልኳን አሳየቻት። ባየችው ትዕይንት ግን ልቧ ክፉኛ ተነካ። የሴት ልጅ ሕይወት በዚህ መልኩ ምስቅልቅሉ ይወጣል ብላ ፈጽሞ አስባ አታውቅም ነበር። ነፍሰ ጡር ሴቶች፣ የታመሙ ኮረዶች፣ ልጅ የያዙ እናቶች፣ የተጎሳቆሉ እህቶች፣ ብዙ አየች። ሁሉም የስደትን ክፋት የሚያንጸባርቁ ገጽታዎች ናቸው። እነርሱን ስታይ ከልብ አዘነች። ለራሷም በመጠኑ ተጽናናች። ለበጎ ነው እዚህ እስር ቤት የመጣሁት። አልሐምዱሊላህ፣ ለካስ እኔ ትልቅ ጸጋ ውስጥ ነኝ ያለሁት አለች። አሁን ከሌላው ጊዜ በተሻለ በመጠኑ ተረጋጋች። በእርግጥም እድለኛ ነበረች። ከሳምንት በኋላ ፖሊሶች ወደ አገሯ ያሳፈሯት። ወደ አውሮፕላኑ ስትገባ እጇን አውጥታ ያንን አገር ተሰናበተች። ሰው ሁሉ ምን እንደምታደርግ በግርምት ያያታል። ያ አላህ፣ ለሐጅ ካልሆነ በስተቀር እዚህ አገር አትመልሰኝ ብላ ተማጸነች። ዕቃዎቿን አስቀድማ ልካ ስለነበር እጅና እግሯን ብቻ ነበር ይዛ የመጣችው። ከአውሮፕላኑ ስትወርድ የአገሯን መሬት ሳመች። እምባም አውጥታም ተንሰቅስቃ አለቀሰች። ቤተሰቦቿና የቅርብ ዘመዶቿ በርከት ብለው ነበር የተቀበሏት። ለአንድ ቀን አዲስ አበባ ዘመድ ቤት ካደሩ በኋላ ጉዞ ወደ ክፍለ ሀገር ሆነ። እዚያም ሳምንቱ በዚያራ አለፈ። አጃቢዋ በዛ። ለረጅም ዓመታት ቆይታ ስለመጣች እንግዳ በብዛት ነበር የጎረፈው። በእርግጥም ቆንጆ ሆና ነበር የመጣችው። ቀላሽ ይሏታል፣ አደግሽ እኮ ይሏታል፣ አረብ መሰልሽ ይሏታል። አሁንም ልጅ ነሽ፣ ውብ ሆንሽ ይሏታል። ከሳሽ፣ አረጀሽ፣ ገረጣሽ፣ አስቀየምሽ ያላት አንድም አልነበረም። በዚህ መልኩ እየሳቀች እየተገረመችና ደስ እያላት ዘያሪዎቿን ተቀበለች። ውብ ቀናትን አሳለፈች። የዱንያ ቀናት ተራመዱ። ቀን ባለፈ ቁጥር የሚዘይረው ሰው እየቀነሰ መጣ። ትርፍ ጊዜዋም እየሰፋ መጣ። እረፍቷንም በሚገባ አጣጣመች። ከቤት አልወጣችም። አገር ቤት ብዙ ነገር ተለዋውጧል። ከተማው ሰፍቷል፣ ሰፈሩ ተቀይሯል። ታውቃቸው የነበሩ ሰዎች ከፊሉ ሞተዋል፣ ከፊሉ አገር ለቋል። ትናንሽ የነበሩ ልጆች አድገዋል። ከፍ ከፍ ብለው የነበሩ ልጆች አግብተዋል። አግብተው የነበሩ ልጆች ደጋግመዋል። ጎልማሶቹ አርጅተዋል፣ ሽማግሌዎቹ አልቀዋል። አላህ በሰዎች መካከል ብዙ ነገሮችን ለዋውጧል። ድሃ የነበሩት ሀብታም፣ ሀብታም የነበሩት ድሃ ሆኗል። ጤነኞች የነበሩት ታመው በህመም ሲሰቃዩ የነበሩት ድኗል። የተቀሩትን ቀናቶቿን እንዲሁ በትዝብት አሳለፈቻቸው። ብዙ ነገሮችን ታዘበች። ከኩዮቿ መካከል አንዲት ልጅ ነበር ያገኘችው። ከስደትና ከጋብቻ የተረፈች ብቸኛ ልጅ ናት። ከሷ ጋር አብረው ይውላሉ፣ ያወጋሉ። ትጠይቃለች፣ ያለመታከት ትመልስላታለች። ከ2 ሳምንት በኋላ በካርጎ የተላከውን ዕቃዋን ለመቀበል ብላ
ወደ አዲስ አበባ መጣች። ከሙሉ ቀን ድካም በኋላ ዕቃዋን ተረክባ ወደ አገሯ አቀናች። ዕቃዎቿን ይዛ ወደ እናት አባቷ ቤት ገባች። እቤት መልካም አቀባበል ጠበቃት። ዕቃዋ እቤት ሲደርስ ከልጅ እስከ አዋቂ ዘንድ በቤቱ ውስጥ ሌላ የደስታ ድባብ ተፈጠረ። ተንከባካቢዋ በዛ። 4 ትላልቅ ሻንጣዎች፣ 2 በርሜል፣ 3 ሳጥን ነበር በአንድ መለስተኛ መኪና ተጭኖ እቤት የደረሰው። ከነኚህ ትላልቅ ዕቃዎች ጀርባዎች ትላልቅ ድካሞች እንዳሉ በእርግጥም የሚያጠያይቅ አይደለም። ሁሉም የሳጥኖቹን የሻንጣዎቹንና የፕላስቲክ በርሜሎቹን መክፈት በጉጉት ይጠብቃል። ምን እንዳለ፣ ምን እንደሌለ፣ ምን እንደሚደርሰው፣ ምን እንደማይደርሰው ለማየት ይጓጓል። በተለይ ታናናሽ ወንድሞችና እህቶቿ ነገን መጠበቅ አልቻሉምና የታሸጉትና የተቆለፉት ተከፈቱ። እሷም ምንም ሳትሰስት ይዛ ከመጣችው ሀዲያ ለሁሉም የድርሻውን አከፋፈለች። የሰራችው ለሰው እስኪመስል ድረስ ሌሊቱን ሙሉ ይህን ለእገሌ ያን ለእገሌ ሲሉ አደሩ። በእናት አባቷ በእህት ወንድሞቿ አስተያየት ሰጪነት የዕቃዋን ግማሽ ስትመደው አደረች። ከዘመድ እስከ ባዳና ጎረቤት የምታውቀውን ሁሉ ለማዳረስ ሞከረች። ከነበረችበት አገር ከወረሰችው መልካም ባህሪ መካከል አንዱ መስጠት ነው። በመስጠትም ትረካለች። ጊዜው ሄደ። ከመጣች ወር አለፋት። እንግዳነቷ እየደበዘዘ መጣ። የእረፍት ሰዓቷም እየሰፋ ሄደ። ስለሆነም ማሰብ ጀመረች። አንዳንድ ሐሳቦቿን መስመር ለማስያዝና እውጭ ያለውን ተጨባጭ ለማየት ብላ ለመንቀሳቀስ አሰበች። ከምን መጀመር እንዳለባት ስታስብ የቤቷ ጉዳይ ቀዳሚ አጀንዳዋ ሆኖ ታያት። ያለችው ወረዳ ትንሽ ከተማ ላይ ነው። ቤተሰቦቿ ያሰሩላት ቤት ደግሞ አንድ ትልቅ ከተማ ላይ ነው። ካለችበት የ2 ሰዓት መንገድ ይርቃል በመኪና። እሱን ለማየት ብላ አንድ ቀን በማለዳ ተንቀሳቀሰች። አባቷ ዛሬም እንደ ያኔ ከ10 ዓመት በፊት እንደሚያውቋት ሕፃን ነው የሚያዩት። በተደወለ ቁጥር ማነው እሱ ይላሉ። ከጓዳ ወጣ ባለች ቁጥር የትነሽ ይሏታል። ሰው ባገኙ ቁጥር ልጄ እኮ መጣች እያሉ ይነግራሉ፣ ያስነግራሉ። ደስታቸው በዛ፣ ኩራታቸው አየለ፣ ፊታቸው በራ፣ ሞገሳቸው ጨመረ። የቤቱ ታላቅ ናትና በሄዱበት እንደ ጥላ ያስከትሏታል። የከረመ የለቅሶና ሰርግ ቤት፣ ዘመድ ቤት፣ ጥሪ ቤት ይሄዳሉ፣ ይነግራሉ፣ ያስተዋውቃሉ ልጄ እያሉ። እሷም በሄደችበት ሁሉ ቦርሳዋን ትዳብሳለች። ከአሜሪካና አውሮፓ እንደመጣ ሰው ታስጨብጣለች። አባቷም በድርጊቷ ደስ ይላቸዋል። ዛሬም ብቻሽን አትሄጂም ብለው ከወንድሟ ጋር ሆነው ተከተሏት። ከተማው ደረሱ። ከረጅም ደቂቃዎች የከተማው የውስጥ ለውስጥ ጉዞ በኋላ ከአንድ ቤት አጠገብ ደርሰው ቆሙ። ይኸውና አለ ወንድሟ ወደ አንድ ቤት እያሳየ። አባት ከዚህ በፊት መጥተው የሚያውቁም አይመስሉም። የቱ አለች ወዲህ ወዲያ እያየች። ይሄ አለ አንድ ያላለቀ ቤት እያሳየ። የቱ አለች አሁንም ደግማ። ይሄ ነዋ አላት በልበ ሙሉነት። ግራ ገባት። ለጥቂት ደቂቃዎች ክው ብላ ቆመች። አፏ ተሳሰረና መናገር አቃታት። ቤቱን ደጋግማ አየችው። የምታየውንም ማመን አቃታት። ፈጽሞ ያልጠበቀችው አይነት ሆነባት። ከሳለችውና ካሰበችው
የሰማይና የምድር ያህል የማይገናኝ ሆነባት። በዚያው ቅጽበት በቆመችበት ወደ ኋላ ሄደች። በውስጧ ብዙ ሐሳብ ተመላለሰባት። ለዚሁ ቤት ሥራ ብላ ያልሆነችው ነገር የለም። ከፍተኛ ወጪ እንዳወጣችበት ታውቃለች። ይህ አልቋል፣ ይህ ሊጀምር ነው በተባለች ቁጥር ተቸግራ የትም ገብታ ገንዘብ ልካለች። ልትመጣ አካባቢ ቆንጆ ሆኖ አልቋል እንደተባለች ታስታውሳለች። ወንድሟ ነበር ይህን ያላት። ያ ቤት አሁን ፊት ለፊቷ የሚታየው ቤት የሷ ስለመሆኑ ተጠራጠረች። በእንጨት ተሰርቶ ከውስጥ ብቻ ጭቃ ተለጥፎለት ከውጭ በኩል የድሃ ልጅ መስሎ እርቃኑን ቆሟል። ወንድሟን የሚላትን ሁሉ ታምነው ስለነበር አንድ ቀን ማስረጃ አልጠየቀችም። ለደቂቃዎች ዝም አለች። የአባቷ ድምፅ ነበር ከሐሳቧ ያነቃት። ነይ ወደ ውስጥ ገብተንን እንይ እንጂ ሲሏት ባነነች። በገመድ የታሰረውን የግቢውን በር ገፋ አድርገው ወደ ውስጥ ገቡ። የቤቱ ውስጥ ከውጭው የባሰ ሆነባት። ክፍሎቹ አላለቁም፣ ኮርኒስ የለውም። ወደ ጓሮ ዞራም አየች። ባየችው ነገር ሁሉ አዘነች፣ በጣም አዘነች። አዝናም ዝምታን መረጠች። እንዲህም እንዲያም ሳትል ጸጥ አለች። ዝም። ወንድሟም ዝም፣ አባቷም ዝም። ዝም እንደተባባሉ ከዚያ ግቢ ወጡ። ልቧ ተሰብሮ ነበር። እነኛ የልፋት ዓመታት ታወሳት። ድካሟና ህመሟ፣ እንቅልፍ ማጣቷና ረዣዥም ሐሳቦቿ ሁሉ ተደቀኑባት። ነገሮች እንዴት እንዲህ ሊሆኑ እንደቻሉ ግራ ገባት። ሐሳብ አጥወለወላት፣ ንዴት አዞራት፣ ብዥ አለባት፣ እልህ ተናነቃት። የሄዱበት መንገድ ሲመለሱ ረዘመባት። እንደምንም ብላ መናኸሪያው ደረሱ። በዚህ መሃል ያወሩትን አታስታውስም። ወደ ቤት መሄድ ብቻ ነው የታያት። ለመመለስ ብለው ተሳፈሩ። ሚኒባሱ ተነሳ። ከጎኗ አባቷ አሉ። ያወሯታል። እሷ ግን ከልቧ የለችም። አይ እኔ ከርታቴዋ ብላ ከራሷ ጋር ታወራለች። ራሷ ሶፊ ሌላ ሰው መስላ አሳዘነቻት። አይ እድሌ ብላ ወደ ውስጥ አነባች። አባቷ አሁንም የዋህነታቸውን ያወሯታል። አንዳንድ ሁኔታዋ ግራ ቢገባቸውም ግና ሳያስተውሉ አከታትለው ይጠይቋታል። ሚስኪን አባት። ወንድሟ ግን አሁንም ዝም እንዳለ ነው። በሐሳብ እንደተዋጠች እቤት ደረሱ። እናቷ በፈገግታ ተቀበሏት። እሷም ደስተኛ መስላ አናገረቻት። እናትም ደስ አላት። ልጄ ልፋትሽ እኮ መና አልቀረም አሏት። አዎን አለቻት ከአንገት በላይ። በእርግጥ እናት ወንዱ ልጃቸው ከሚነግራቸው ውጭ ቤቱን ሄደው አላዩትም ነበር። ቀኑ ነጋ መሸ። ከመጣች ጀምሮ ደስተኛና ተጫዋች የነበረችው ልጅ ባንዴ ቀዘቀዘች። ጸባይዋ ተለዋወጠ። ግና እናት አባቷ እንዳያውቁባት ብላ ትጠነቀቅ ነበር። አሁንም ለነርሱ ዱዓ ታደርጋለች። አላህ እነርሱን ብቻ ያኑርልኝ ትላለች። ተመልሳ እነርሱን በሕይወት በማግኘቷም እድለኛ እንደሆነች ታስባለች። እነርሱን እንደ ትልቅ ሀብት እያየች ትጽናናለች። አሁንም ቡና ታፈላለች፣ ቤት ትጠርጋለች፣ የአባቷን እግር ታጥባለች፣ የእናቷን ጸጉር ትፈታለች፣ ትቀባታለች፣ ታሻታለች። አባቷ የጥበቃ ሥራ ነው የሚሰሩት። እናት ደግሞ የቤት እመቤት ናቸው። በአብዛኛው እቤት ነው የሚውሉት። ከዓመታት በፊት
ሲልኳት ልጃችን ከማንም አታንስም ብለው ወዲህ ወዲያ ተሯሩጠው እዚህም እዚያም ገብተው ተበድረው ነው። እሷም ከሄደች በኋላ አላህ ረዳት። የተበደሩትን ለመክፈል ብዙም አልቆየችም። ከዚያም ያለፈ ሥራ ሰራች። አሮጌውን ቤት አስፈርሳ ትልቅ ቤት አሰርታላቸዋለች። አሁንም ግን ከቤቱ ስፋት አንጻር ዕቃው በደንብ አልተሟላም። ከመምጣቷ በፊት ለማሟላት ብዙ ሞክራለች። ገንዘብ ትልካለች፣ ይህን ግዙ ያንን አሟሉ ትላለች። ግና ዘንግተው ይሁን ግዴለሽ ሆነው የምትላቸውን አድርጉ። እሷ ያለችው አይገዛም። ብድር ከፈልን ይሏታል። አሊያም ለወንድምሽ ወይም እህትሽ እንዲህ አድርገን ነው ይሏታል። ተቆጥታ ዝም ትላለች። እንደገና ይቅርታቸውን ትጠይቅና ሌላ ትልካለች። አሁንም ያው ናቸው። አሁን መታ ቤቱን ስታይ በተወሰነ መልኩ ቢከፋትም ምንም ማድረግ አልቻለችም። ሁሉንም ነገር አዲስ በአዲስ ብትተካ ደስ ባላት፣ ግና አቅሟ እንደማይደርስ አውቃ ተረጋጋች። ወደ ራሷ ተመለሰች። ከመጠንከር ውጭ ምንም አማራጭ እንደሌላት ተረዳች። ብርታት እንደሚያስፈልጋት ለራሷ ነገረች። ሰብር አደረገች። ማንንም መናገር ማንንም መውቀስ አልፈለገችም። ብትወቅስስ ምን ታመጣለች? ስደት ጥንካሬንና ተስፋ አለመቁረጥን አስተምሯታል። አሁን የመጀመሪያ ስራዋ ቤቱን ማስጨረስ እንደሆነ አመነችበት። ሰው ጋር ያላትንም ሆነ አጎቷ ጋር ያለውን ብር መጠየቅ ከበዳት። ባህሪዋ ይሉኝታ ብቻ አይደለም፣ ሐያእና ኢማንም የተቀላቀለበት ነው። ሰው ማስደንገጥ ትፈራለች። አስከፋው ይሆን ብላ ትጨነቃለች፣ በተለይ ዘመድ ሲሆን። በእርግጥ ገና መታ ብዙም ሳትቆይ ይህን ማድረጓ ትክክል አይመስልም። በእጇ የነበረውን ገንዘብ ወዲህ ወዲያ ስትበትንና ስትመነዝር አልቋል። ጥቂት ከባንክ ያላትን ገንዘብ ለመጠቀም አስባ ተንቀሳቀሰች። ወደዚያው ከተማ ሄዳ እዚያው ዘመድ ቤት ሆና ቤቷን ማሰራት ጀመረች። 2 ወር ያህል ፈጀባት። በምትፈልገው መልኩ ባይሆንም በተሻለ ሁኔታ ጨረሰችው። አሁን ቢያንስ ልትኖርበት ትችላለች። በእርግጥም ከመጀመሪያው እንደዚያ ነበረ ሐሳቧ። እስከ መቼ ከቤተሰብ ጋር ተጋፍታ ትኖራለች? ሐሳቧን ብትነግራቸው እንደሚቃወሟት ታውቀው ነበርና ነው በስራዋ ዝም ብላ የገፋችው። መብራት ከጎረቤት ቀጠለች። እንደምንም ተሯርጣ ውሃ አስገባች። ገንዘብ አልበቃ ስላላት አጥሩ ብቻ ትንሽ ቅር ብሏታል። ጊዜው ይሄዳል፣ ቀን ይመሻል፣ ይነጋል። ከመጣች 6 ወር ሆናት። 6 ወር ትንሽ ጊዜ ቢሆንም የቤት ሥራው አደከማት፣ ወዝዋን በላው፣ ሐሳብ አከሳት፣ ፊቷን አገረጣው። በዚህ መሃል ሆናም ቀልቧ አላረፈም። ወደ ሥራ የምትገባበትን ሁኔታ ታሰላስላለች። ከእስከ ምን ልትሰራ እንደምትችልም ታስባለች። ለሁሉም እስቲ ከዚህ ቤት ልውጣና እወስናለሁ አለች። ቤተሰቦቿን አባብላም ጨቅጭቃም አሳመናቸው። ከቤት ወጥታ ወደ አዲሱ ቤቷ ገባች። ዕቃዋን ሁሉ ጭና ነበር የመጣችው። ዕቃዋ 1 ሙሉ ክፍል ያዘ። ሳሎንና መኝታው ተረፋት። ከትንሽ እህቷ ጋር እዚያው ከተማ መኖር ጀመሩ። አሁን በእጇ ላይ ምንም ገንዘብ የለም። ሰው ጋር ያላትን አልጠየቀችም። መጠየቅ ሞት መሰላት። የብቻ ኑሮ ስለጀመረች ወጪ ይጠብቃታል። ገቢ የሌለው ሰው የሚመዘው ብር በረካ የለውም። ነፋስ ላይ እንደተሰጠ ደረቅ ቅጠል ብር ነው። ብር ብር። ዱንያ እንዲህ ናት እንግዲህ። ትናንት የነበረው ሰው ዛሬ የለውም። ትናንት ያጣ ሰው ዛሬ አለው።
ሰው በ6 ወር ጊዜ ውስጥ እንዴት ባዶ እጁን ይሆናል ብላ ራሷን ትጠይቃለች። ለካ ካልተኩት የቱን ያህል ቢበዛም የማያልቅ ነገር የለም። ይገርማትና አይ ዱንያ ትላለች። እንዲህም ሆኖ ደግነቱ ራሷን አልጣለችም። እንዳለው ሰው ትሆናለች። ራሷን ትጠብቃለች። የዛሬ ልብሷን ነገ አትደግሞ። ሰው ቤት ስትሄድ ባዶ እጇን አትሄድም። በሆነ አጋጣሚ የድሮ ጓደኞቿን ስታገኝ እንዲሁ አትሰናበትም። ከእጇ የሆነ ነገር እንኳን ባይኖራት ተመልሳ ወደ ቤቷ ትሮጣለች። ስጦታ ነገር ትፈልግና ትጽናናለች። በዚህ መልኩ ሻንጣዎቿም እየሳሱ መጡ። በየጊዜው እየሰጠች ደግሞም የሚገርመው ብድር የሚጠይቃት ሰው እቤት መብዛቱ። አንዳንዱን ረጅም ቀጠሮ ሰጥታ ትሸኛለች። ለሌላው እንደምንም አፈላልጋ ታበድራለች። ለሰው ብላ ዕዳ ትገባለች። ለሳምንታት ቤቷን አደላደለች። ሰፈር ውስጥ ተመላልሳ በደንብ አወቀችው። ቡና ጠራች ተጠራችም ሰፈሩ የጨረቃ ቢሆንም እጅግ ብዙ ቤቶች ስላሉ ሕጋዊ ይመስላል። አቅሟን አውቃ ነበር እዚህ የከተመችው። ደመቅ ያለና ሙስሊም የሚበዛበት መሆኑ አበረታታት። ብዙ የሷ አይነት ከአረብ አገር ተመላሽ ሴቶችን አገኘች። ብቻቸውን ከሚኖሩ እስከ ቤተሰብ መስርተው የሚኖሩ ድረስ ሁሉም በየአይነቱ አሉ። ይህን ሁሉ ሰው አገኛለሁ ብላ ስላላሰበች እጅግ ገረማት። የሷ አይነት ህይወት ያላቸውን በማየቷም ተጽናናች። ዱንያ በሁሉም አቅጣጫ ያው ዱንያ ናት። አሁን ኑሮ በቀጥታ ተጀመረ። ከዱንያ ጋርም ግብግቡ ቀጠለ። ሳይለፉ የሚሳካ ነገር እንደሌለ ታውቅ ነበር። በአላህ መመካትን፣ ድፍረትና ተስፋን መልካም ስንቋ አደረገች። ስትሄድ፣ ስትቀመጥ፣ ስትተኛ፣ ስትነሳ ሐሳብና ራእይ የማይፋቷት ባተሌ ሆነች። መጀመሪያ አካባቢ ምን ልትሰራ እንደምትችል ነበር አስጨንቆ የያዛት ሐሳብ። ሰው ጋር ያላትን ገንዘብ ብቻ አስባ ነው ትላልቅ ስራዎችን የምታልመው። ምን አስቸኮለኝ? ስራ ለመጀመር በእርግጠኝነት የቆረጥኩ ቀን ብሬን እጠይቃለሁ አለች። ምን ልትሰራ እንደምትችል ብዙ ሰው አማከረች። ብዙ አይነት ሐሳቦችም ታዩአት። በመጨረሻም በአንድ አዋጭ ነው ከኔ ጋር ይሄዳል ብላ ባሰበችው የንግድ ሥራ ዘርፍ ላይ ለመሰማራት ወሰነች። አካባቢው ላይ ቤት ፈለገች። ጥሩ ነው በሚባል ቦታ ቤት አገኘችና የኪራይ ዋጋ ጠየቀች። ዋጋው ውድ ቢመስላትም ቀብድ ሰጥታ በተወሰነ ዕቃ ጀምራ ወደ ትልቅ ሥራ እንደምታድግ እያሰበች ደስ እያላት ወደ ቤቷ ተመለሰች። በነጋታው ብሯን ለመጠየቅ ካጎቷ የሥራ ቦታ በአካል ሄደች። ምን ነው? ምን ያረገልሻል? አሏት። ገና ጥያቄውን ስታነሳባቸው ድንግጥ ብለው ሥራ መጀመር አስቤ ነው አጎቴ አለቻቸው። ምን አይነት ሥራ? አሏት እንደ መገረም ብለው ነገረቻቸው። ሐሳቧን ከማጣጣል አልፈው ሳቁባት። ልጅነቷንና አለመብሰሏን ሊያሳዩአት ሞከሩ። በይስቲ ቀስ በይ አሏት። በሁኔታቸው ግራ ተጋባች። ያለችበትን ሁኔታ ልታስረዳቸው ሞከረች። ጠንከር እንዳትልባቸው ደግሞ የምታከብራቸው ብቸኛ አጎቷ ናቸው። በሁሉ ነገር ያግዙኛል ብላ ተስፋ ታደርግባቸው ነበር። በንግግሮቿ ሁሉ አፋፏን ሲለዋትና መንገድ ሲዘጉባት ስታይ ለስለስ ብላ ተሰናበተቻቸው። እርሳቸው ካልሰጧት ዳግመኛ ልትጠይቃቸው ስለመቻሏ ተጠራጠረች። በጎን
ሌሎች ሰዎች ጋር ሄደች። ብር የተበደሯት እስከ 3 እና 4 ሰዎች አሉ። ጥሩነታቸውን ስለምታውቅ ሲጠይቋት ደስ እያላት ነበር ያኔ ያበደረቻቸው። አሁንም ቢሆን ሳታጨናንቅና ሳታስከፋ ለመቀበል አሰበች። ፈራ ተባ እያለች ተራመደች። ቢያንስ ከአንዱ ብታገኝ እንኳን የሆነ ነገር ያስጀምራታል። ግና ያልጠበቀችው ገጠማት። ምላሻቸው አልዋጥ አላት። አላህ ይስጥልኝ በረካ ሁኚ ብሎ የሚመልሳት አንድ ሰው ጠፋ። የኑሮ ውድነትና የሥራ መጥፋትንና የገበያ አለመኖርን ምክንያት አደረጉ። ጭራሽ አንዱ እንዴት በዚህ ጊዜ ትጠይቅኛለሽ ብሎ ተቆጣ። አበዳሪ ፈሪ፣ ተበዳሪ ደፋር የሆነበት ዘመን ሆነባት። አንደኛው ደግሞ ለሌላ ጊዜ ቀጠራት፣ ያውም ከተሳካ ነው አላት። ሌላው ደግሞ እኔ ምንም የለኝም ብሎ ግልጹን ነገራት። በእጇ የሰጠችውን የገዛ ገንዘቧን ጥበቃና ፍለጋ ሳምንትና 15 ቀን አልፏት ወር ቆየች። መለስ ብላ አሰላሰለች። ወደ አጎቷ ሰው ለመላክ አሰበች። ስሜን አጠፋች ብለው ጉዳዩን አክርረው የባሰ ነገር እንዳያመጡ ብላ ስለሰጋች ተወችው። ጉዳዩን ለእናቷ ጭምር ደበቀች። ሰዎች ሁሉ ድሮ ትታ የሄደችው አይነት አልሆኑ አላት። አየሩም ፍጥረቱም ተቀየረባት። በመጣች በጥቂት ወራት ውስጥ ብቻ ብዙ ነገሮችን ታዘበች። ነገሩ ሁሉ ቅይር ብሏል። የዲን ሰዎች ናቸው ብላ የምታስባቸው ጭምር በንግግራቸውም ሆነ በድርጊታቸው አስደንግጠዋታል። በባህሪም ሆነ በሥራ ማንም ከማንም ሊበልጥ በማይችልበት መልኩ ሁሉም ተመሳሰሉባት። ይሉንታ የሚባል ነገር ጠፍቷል። መተፋፈርም ሆነ መከባበር ከስሟል። ከአንገት በላይ የሚያወራ ይበዛል። ማስመሰል የሁሉ ባህሪ ሆኗል። በአፉ የሚላት እንጂ በተግባር የሚፈጽምላት አጣች። ቃል የገቡላት ዘንድ ስትሄድ አንዳንዱ ጭራሽ ረስቷል። ሌላው ደግሞ ቃል የገባውን ሸምጥጦ ይክዳል። ታማኝና ንጹሕ እሷ ብቻ እስኪመስላት ድረስ ይገጥመኛል ብላ ያላሰበችው ገጠማት። አሁን ያለውን የሰዎች ባህሪና ተጨባጭ አንዳንድ ቀን አሳቢዎች ሲያስረዷት ካለው ተጨባጭ ጋር አመሳክራ ከገንዘቧ ተስፋ ቆረጠች። አላህ ያለ ቀን የደሜና የላቤ ውጤት ይመልስልኛል ብላ አሰበች። እንዴት ሰው ያውም የሴት ልጅ ገንዘብ ይበላል ብላ ተገረመች። ከንዴት አልፎ እንባዋ መጣ። የሆነ ነገር በገጠማት ቁጥር ከየት ሀገር ወዴት ነው የመጣሁት በአላህ ብላ ራሷን ትጠይቃለች። በሄደችበት ብቻዋን ታወራለች፣ ብቻዋን አጨበጨበች። አሁን ላይ እጇም ቦርሳዋም ባዶ ነው። ለሱቁ ቤት ኪራይ ብላ የሰጠችውን ቀብድ አስታወሰች። አዝኖ ቢመልስልኝ ብላ ልትጠይቀው ሄደች። አለሳልሳና አሳዝና ነገረችው። በድፍረቷ እሱ ብቻ ሳይሆን አብሮት የነበሩ ጭምር ሳቁባት። የተበላ ነገር አንገቷን ደፍታ ተመለሰች። አላረፈችም። ያቺ ብርቱ ልጅ በቀላሉ እጅ መስጠት አልፈቀደችም። እንቅልፍ አልወስዳላት። እልህ ተናነቃት። ያልሽንፍ ባይነት ባህሪዋ መጣባት። ተነሳች፣ ብድግ አለች። ያጋጠማትን ሁሉ ለመርሳት ሞከረች። ገንዘቧ አላህ ያለ ቀን ይገኝ ይሆናል። አሁን እሱን መርሳት እንዳለባት ወሰነች። ወደፊት ብቻ አለመች። ተጨባጯን ለማየት ሞከረች። በእጇ ምን እንዳለ አጤነች። አንድ ቀን እዋብበት ይሆናል ብላ የገዛቻቸው ጌጦቿ ላይ ሐሳቧ አረፈ። ከችግር የምትወጣባቸው የመጨረሻ ጥይቶቿ መሰሏት። ለመሸጥ አሰበች።
ካሉበት አውጥታ እጇ ላይ አስቀምጣ አገላብጣ እያየቻቸው እንደ አብራኳ ክፋይ እንደ ወለደቻቸው ልጆች አሳዘኗት። ሳታውቀው እንባዋ ዱብ ዱብ እያለ እጆቿ ላይ ያሉ ጌጦቿን አራሰው። ሐሳቧ ክፉ መሰላት። እንዴ ምን ነካሽ ሶፊ የሚል ድምፅ ከውስጧ ጮኸባት። ወስዳ ወደ ነበሩበት መለሰቻቸው። አማራጭ አልነበራትም። ዝቅ ማለቷ ግድ ሆነ። በሕይወቷ ፈጽሞ አስባው ወደማታውቀው ሐሳብ ፊቷን አዞረች። የሞት ሞቷን ለመበደር ተንቀሳቀሰች። ያላሰበችው ምላሽ ነበር የጠበቃት። ያውቋት የነበሩ ሰዎች ተቀየሩባት። ይቀርቡኛል ብላ የምታስባቸው ፊት ነሷት። ገና ዓመት ሳይሞላት እንዴት ለብድር ትወጣለች ብሎ የሚጠቋቁምባት በዛ። ከፊሉ ተጠራጠራት፣ አንዳንዱ ተገረመባት። እንዴት ማስረዳት እንዳለባት ግራ እስኪገባት ድረስ ደከመች። ከዘመድ እስከ ወዳጅ ሥራ ያስጀምረኛል ብላ ያሰበችውን ብር የሚሰጣት ሰው ፍለጋ ተንከራተተች። ትርፏ ድካም ብቻ ነበር። አንድም አበረታች መልስ አጣች። አያሳፍሩኝም ብላ ከምትጠብቃቸው ሰዎች ሳይቀር አሉታዊ መልስ አገኘች። በጥያቄዋ መልሳ አፈረች። ምን ነው ባልጠየቅኩኝ ብላ እጇን ነከሰች። ብር እንጂ ዘመድ እንደሌለ ተገነዘበች። ጥቅም እንጂ ጓደኛ የለም ስትል ወሰነች። በዚህ መልኩ አስባው የነበረው ሥራ እንደማይሆንላት ተረዳች። ቀጥላ ሌላ እቅድ አወጣች። ሕይወት እንደ ማንኛውም ሰው ሁሉ በሶፊያ ቤትም ቀጥላለች። ዱንያ ማንኛውንም ሰው እንደምታንገላታው ሁሉ ሶፊንም አንገላታቻት። አሁን ከመጣች ዓመት አለፋት። ዓመት ሲሞላት የጊዜው መሮጥ እጅግ ገረማት። ከመጣው ዓመቴም አይደል አለች በድንጋጤ። ገረማትና አፏን ያዘች። ምንም ነገር ሳትሰራ ከምንም ነገር ሳትሆን ድፍን 1 ዓመት ሆናት። ዱንያ ወዴት እየወሰደቻት እንደሆነ አሰላሰለች። ቀደሯ ወዴት እየመራት እንደሆነ አሰበች። ወደ ሀገር ከገባች ወዲህ በስከዛሬው መንገዷ ሕይወት ቁልቁል ይዛት ስትንደረደር እያየች መሆኑ እውነት ነው። የሽቅቡ ጊዜያት ናፈቃት። አንዳንዴም ጌታዬ በእኔ ጉዳይ ጣልቃ ግባ ብላ ተማጸነች፣ ለመነች፣ አለቀሰች። ዱንያ ዙር ናት መቼስ። በየቀኑ ምን ይዛ እንደምትመጣ ማንም አያውቅም። የትናንቱ ኑሮዋ ዛሬ የለም። ኑሮዋ ቀርቶ መልኳም የለም። ሰው የጠበቀው ቀርቶ ያልጠበቀውን ይሆናል። ያቀደው ሳይሆን ያላቀደው ይሆናል። አንዳንዱ ሲያድግ አንዳንዱ ይወርዳል። አሁን ላይ በአካባቢው አጠራር ፍጹም በሆነ መልኩ ሎካል ሆናለች ሶፊ። በሁለመናዋ ተመሳስላለች። ውበት የጠዋት ጤዛ ነው መቼስ። ሰውነት ትቶ የሚሄድ ባዶ ነው መቼስ። ከሳች፣ ገረጣች፣ እጇ ሻከረ፣ ፊቷ ጠቆረ፣ ልብሷ አረጀ። እንደው ማጣት አይኑ ይጥፋ። የሚያዩት ሁሉ እሷ መሆኗን ተጠራጠሩ። ያች ባለፈው የመጣችው ልጅ አይደል እንዴ እያሉ አንሾኳሾኩ። ዛሬም ላይ ሆነው ትናንት እንደመጣች አድርገው ያወራሉ። ከሳሽ፣ ጠቆርሽ ማለቱ ሲበዛ ከሰው እስከ መሸሽ ደረሰች። ከቤት ስትወጣ መንገድ ቀየረች። ቤተሰቦቿ ጋር የምትሄደውም ያውም ተደብቃ ከስንት አንዴ ነው። አሁንም ድረስ ሥራ አላገኘችም። አብዛኛውን ጊዜዋን የምታጠፋው ምን ልስራ የሚለውን ነገር በማሰላሰል ላይ ነው። ለሥራ ያመለከተችባቸው እንጠራሻለን ያሉት ብዙዎች አልጠሯትም።
ሥራ ፈቱ እጅግ በዝተዋል። ተመሳሳዮቿ በርካታ ናቸው። ለራሷም ለነርሱም አዘነች። በየማስታወቂያ ሰሌዳው መዞርና እደጅ መጥናቱ አደከማት። በሥራ ጉዳይ ያማከረቻቸው አንዳንዶች ይቀጥሯታል። ስትደውልና ስትጠብቅ ትውላለች። ከብዙ ድካም በኋላ ታገኛለች። አንዳንዴ ካዩዋት በኋላ ርዕሱ ተቀይሮባት ታገኝና ትናደዳለች። እንደምንም ብላ ከዚያ አካባቢ ታመልጣለች። ገንዘብ ይዛ የመጣች መስሏቸው አብሯት ለመስራት የሚያስቡት ደግሞ ሲያወራዋትና ሁኔታዋን ሲረዱ ከአንገት በላይ አውርተዋት ያሰናብተዋታል። ጠዋት ከቤት ወጥታ ማታ ላይ ድክም ብላ የምትገባባቸው ጊዜያት እጅግ ብዙ ናቸው። ይህንን ተማሪ ያንን ስሪ የሚሏት በርካቶች ናቸው። ከዘመድ እስከ ባዳ በኢኮኖሚ ሊያግዛት ፈቃደኛ የሆነ አንድም ሰው ግን አልነበረም። ትላልቅ ፎቆችን የሰሩ፣ ውድ መኪኖችን የሚነዱ፣ ሚሊዮን ብሮችን የሚያንቀሳቅሱ በርካታ ዘመዶች አሏት። በአካል ልታገኛቸው ቀርቶ ለሰላምታም አግኝታቸው አታውቅም። በእነርሱ አመለካከት ደረጃቸው የሰማይና ምድር ያህል ናት። እሷም ሲበዛ ኩሩ ናት። ሙእሚን ቸግሮት ቢለምን እንኳን ክብሩን ጠብቆ ቀና ብሎ ነው። ለዚህም ነው ከሰው መራቅን የመረጠችው። ሰው መለመንና ያጣ ሆኖ መታየት ሞቷ ነው። ከዚያ ይልቅ ስታገኝ በልታ ስታጣ ተጽናንታ ነው የምታድረው። ከሁሉ በላይ የዘመዶቿ ነገር ይገልማታል። እሷ ባትነግራቸው እንኳ ያለችበትን ሁኔታ እያዩ ነውና እንዴት አንድ ሥራ ያጡላታል። በዚህም ዘመድ መሃል ሆና ዘመድ ናፈቃት። ውሃ መካከል ቆማ ውሃ ጠማት። እጅግ በተቸገረችባቸው ወራት ለማንም ሳትናገር በሕይወቷ ፈጽሞ አስባው በማታውቀው ሥራ ላይ ሁሉ ተሰማርታለች። የጽዳት ሥራ ሰርታለች። የቀን ሥራ ገብታለች። በሰፈራቸው ከሚገኝ ፋብሪካም በወር በ800 ብር ተቀጥራ ሕይወት ምን እንደምትመስል ለማየት ሞክራለች። ይህ ሁሉ እስካሉ ድረስ እጅ ላለመስጠት የሚደረግ ትግል ነው። የሚያጽናናው ነገር እዚህ ካሉ ዘመዶቿ ይልቅ ውጭ በቤት ሰራተኝነት የነበረችባቸው ሁኔታዋን ይከታተላሉ። ረሐምተኞች ናቸው። እንዴት ሆንሽ፣ ከምን ደረስሽ ይሏታል በየጊዜው። መጀመሪያ አካባቢ ያለችበትን ተጨባጭ ልትነግራቸው አልፈለገችም ነበር። ሲብስባትና ከአቅም በላይ ሲሆንባት ነገረቻቸው። ከጠበቀችው በላይ አለንልሽ አሏት። ተጨባጯን ሲያውቁ 2 ጊዜ ሳንቲም ላኩላት። በተላከላት ገንዘብ ትንሽ አገገመች። አንዳንድ ሙያዎችን ለመማር ሞከረች። በተወሰኑ ወራት ውስጥ ኮምፒውተርና የልብስ ስፌት ተማረች። የመንጃ ፈቃድም አወጣች። ግና እነኚህ ሁሉ ተደምረው ዋጋቸው ወረቀት ብቻ ሆነ። ወጪ የወጣባቸው ወረቀቶች። ሥራ አላገኘችባቸውም። ተመልሰው ገንዘብ አልሆኑላትም። ሥራ ሲገኝ አቅም ሲገኝ ደግሞ ሥራ ይጠፋል። ስለዚህ አሁን ሌላ ነገር አሰበች። ይሄኛው ውሳኔዋ ደግሞ ቁልቁል መምዘግዘግ ሆኖ ታያት። ከብዙ ትግል በኋላ በሆነ ሥራ ላይ ለመሰማራት ወሰነች። ውሳኔዋ መልሶ እሷኑ ገረማት። ውሳኔዋ አልዋጥ ብሎ ቢተናነቃትም ሌላ ምንም አማራጭ አልነበራትም። ሥራው የሚጠላ አልነበረም። ከሥራው በላይ ውሎው ነበር ያስፈራት። አንዳንዴ ያሉበትን ተጨባጭ አውቆ ላለመሞት ሲባል መስዋዕት መክፈል ግድ ነውና ልትገባበት ወሰነች። ባይመስላትም ከሷ ጋር ባይሄድም ትችት እንደሚበዛባት ብታውቅም ወሰነች። ከታች ወደ ላይ መውጣትን አለማ ዝቅ ማለትን መረጠች።
ለቡና ማፍያ የሚሆን አነስተኛ ሼድ ፍለጋ ተከራየች። አረብ ነኝ ፈረንጅ ነኝ ስትል የነበረች ያቺ ኩሩና ቆንጆ ልጅ አሁን ጥሩ ሎካል መሆኗ ለሷ ለራሷ ታወቃት። ስራውን ጀመረች። በእርግጥ በተለይ መጀመሪያ አካባቢ ስራው ጥሩ ሆኖ ታያት። ለአካባቢው አዲስ መሆኗን የገመቱ ብዙዎች ከበቧት። ከቀን ቀን አዲስ ሰው ተዋወቀች። አስቦላት ይሆን ሌላ ዓላማ በውስጡ ይዞ አላህ ይወቅ። ብቻ ብዙ ሰው ምን እንርዳሽ እያለ አስጨነቃት። እሷ ግን ይሄ ቸገረኝ ማለት አትወድም። በፍጹም ሰው ማስቸገርን አልመረጠችም። ስራው በራሱ ጊዜ መስመር ያዘላት። ገበያዋ ደራ፣ ደንበኛም አፈራች። ትንሿ ሱቅ በአብዛኛው ስራ ፈት በሆኑ ወጣቶች እንዲሁም የሰፈሩ ደላሎች ተሞላች። ስራዋን ቀጠለች። በሂደት ግን ከገመተችው በላይ ብዙ የማይመቹ ነገሮች አየች። ግና መታገስም መጠንከርም ነበረባት። ለኑሯ ብላ እስኪያልፍ አንገቴን ይሰበር ብላ ሰውን ለመምሰልም ለማስመሰልም ሞከረች። ለሳንቲም ብላ ሳትፈልግ እንደማትፈልገው ሆነች። ከዚህም ከዚያም ጋር ሳቀች፣ ለዚህም ለዚያም ፈገገች። ከሚያምረውም ከሚያስጠላውም ጋር ገለፈጠች። ከሚመጥናትም ከማይመጥናትም ጋር አወጋች። ለመጀመሪያ ጊዜ ሰው ያየች እስከሚመስላት ድረስ እዚሁ ቦታ ላይ ፈጽሞ እያለው ብላ የማታስበው አይነት የሰው አመለካከት ገጠማት። በከፊሉ ሳቀች፣ በከፊሉ ተገረመች፣ በከፊሉ ተናደደች፣ በከፊሉ ተበሳጨች። ያ አላህ ስንቱን ፈጥረሃል ግን አለች። በእርግጥ አይፈረድባትም። ሕይወቷ ከትምህርት ቤት ወደ አረብ አገር ነበር። የውጭውን ድባብ በዚህ መልኩ አላየችም። አየች፣ እስኪ በቃት ታዘበች፣ እስኪ በቃት አየች። ሰዎች ከአንገት በላይ ሲያወሩ በግላጭ አየች። ጓደኛሞች አንዱ ዞር ሲል ሌላኛው ሲቦጭቀው ተመለከተች። በቀጠሮ ጉዳይ የውሸት አይነቶችን ቆጠረች። በገንዘብ ጉዳይ የክህደት ጥጎችን ታዘበች። በኃጢአት ጉዳይ የሚሰቀጥጥ ነገር ተመለከተች። አላህን መፍራት ለሚባል ነገር በሕይወታቸው ውስጥ ምንም ቦታ ያልሰጡ ሰዎችን ታዘበች። ጩኺ ጩኺ አላት። ጮኻ ላይወጣላት ነገር ያንቃታል። ስለ ሁኔታው ለሌሎች ብትናገር ሳቁባት፣ ብታስረዳ አላገጡባት፣ ብትከራከር ተዘባበቱባት። አንዳንዴም ለመኖር ብላ ጊዜ መግፋትን አስባ ትኮራለች። አካባጅ ናት፣ ጢባራም ናት እንዳይሉኝ ብላ ሳትፈልግ የማትፈልገውን አወራች። አፏ ለመናገር ከብዶት ቢታሰር ስለ ጉዳዩ ትክክለኛነት ጭንቅላቷን ነቀነቀች። ደነገጠች። ጭንቅላቷ ተቆርጦ የሚወድቅ እየመሰላት በውስጧ የጌታዋን ምሕረት ተማጸነች። አንዳንዴም ከተፈጥሯም ከዲኗም ጋር የማይሄደውን ነገር ሳትፈልግ አዳመጠች። ጉዳዩ በዚሁ ላይ ቢቆም አንድ ነገር ነበር። ግና ፈገግ ያለችለት ልቡ ሞቀ። ብላ ያወጋችው ተመላለሰ። የሳቀችለትም ተዳፈረ። ሳትንቀው በሰውነቱ አክብራ ያወራችው ወዳኛለች አለ። ጥሩ ሰው ነው ብላ የቀረበችው ሌላ አስቀያሚ ነገር አስወራባት። ሁሉንም አይታ ዝም አለች። አይታ እንዳላየች ሆነች። ታዘበች። ቀናት ገፉ። ሰዎች ያላወቁላት ነገር እሷ ሐሳቧ ሩቅ ነው። ጥርሷ ቢስቅም ልቧ ሌላ ነው። ዝም የምትለውና ብዙ የምታወራው አቋሟን አስረድታ ስለደከማት ነው። በብዙ ነገር የተሸነፈች መስላ ብትታየም ጠንካራ ናት። አንዳንድ ጊዜ ሳት ብሏት እንኳን
ገፍታ ለመጫወት ስትሞክር ህሊናዋ ይመልሳታል። አንቺ እኮ ቀድሞ የዚህ አይነት ሰው አልነበርሽም፣ አሁን ምን ነካሽ ይላታል። ደግነቱ የህሊናዋን ደወል ትሰማለች። ብዙም ሳትሄድ ከገባችበት መጥፎ ጎዳና ትመለሳለች። ቦታው በእርግጥም የማይመጥናት ነው። ስራው ከሷ ጋር የሚሄድ አይደለም። ውሎዋ እሷን አይመስልም። ቦታው ከስብዕናዋ ጋር አይገጥም። እልም ያለ የሐሜትና የወሬ ቦታ። አንዳንዴ ከሐሳቧ ብንን ስትል በሆኑ ሰዎች መሃል ራሷን ታገኛለች። ወሬያቸው ቅፍፍ ነው የሚላት። ሐሜቱ፣ ውሸቱ፣ ቅጥፈቱ፣ ስም ማጥፋቱ ይዘገንናታል። አንድ ደህና ሰው በእነርሱ መካከል አለመኖሩ ግርም ይላታል። አንዳንድ ጊዜ ድንገት ጌታዬ ሆይ የት ነው ያለሁት ብላ ራሷን ትጠይቃለች። የት መታ እንደተቀመጠች ስታስበው አንዳች ነገር ውርር ያደርጋታል። ምን ነክቶኝ ነው ግን ትላለች። ባለጌ ወሬ ኖርማል ጨዋታ የሆነበት ዘመን። ለራሷም ለኡማውም ለዲኗም ስንት ነገር ለማበርከት ትልቅ እቅድ የነበራት ልጅ እዚህ መሃል ራሷን ስታገኝ በእርግጥም እሷ ራሷ ስለመሆኗ ራሷን ተጠራጠረች። ደግሞም መለስ ብላ ራሷን ታጽናናለች። ወደሽ እንዳልገባሽበት እኮ ጀሊሉ ያይሻል፣ ያውቃል። አይዞሽ በርቺ፣ ቀን እስኪያልፍ ድረስ በርቺ ሶፊዬ ትላለች። ትንሽ ስቃ ወዲያውኑ መልሳ ኮስተር ትላለች። ከወንዶች ጋር እስከ ምን እንደምታወራ ያኖረችው ቀይ መስመር አለ። እዚያ ላይ ስትደርስ ፊቷን ታጠቁራለች። ቀን እየገፋ ሄደ። ደንበኞቿን ጸባይዋን አወቁ። ግትርነቷንና አላዋቂነቷን አወሩ። እሷ ልትበሳጭባቸው ሲገባ በእሷ መበሳጨትና እሷን መተቸት ጀመሩ። እንዳታካብድና ሌሎች የሚያወሩትን እንድታወራ እንደሆኑት እንድትሆን የገፋፏትም አሉ። ዘመኑ ይሄንን ነው የሚፈልገው አሏት። መግባባት አልቻሉም። በሂደት እየራቁ መጡ። ወራትን አካባቢ ያስቆጠረው ቤቷ ተመልሶ ፈዘዘ። የደንበኞቿ ሰላምታም በሩቅ ሆነ። ግን አንዳንዶች ከምር የሚያስቡላት አልጠፉም። በተለይ የሥራ ጎረቤቶቿ እዚሁ በጎን ለምን ጫት አትጀምሪም ብለው መከሯት። ጭራሽ ብላ ጮኸች። ሆ አለች። ድፍረታቸው ገረማት፣ ደግሞም አሳዘኗት። ይህን ሥራ ከጀመረች ወዲህ በእርግጥ መጀመሪያ አካባቢ የተወሰነች ሳንቲም ያገኘችበት ቢሆንም ብዙ ነገር እንዳጣች ውስጧ ይነግራታል። የኢማን ጋቢ ቀስ በቀስ ከላዩ ላይ እየተነሳ ሲሄድ ይታወቃታል። የነበራት ድርብርብ የሐያ ቀሚስ በሂደት እያረጀና እየሳሳ መሆኑ ህሊናዋ ይነግራታል። እናም ሙሉ ማንነቷን ከማጣቷ በፊት ተጨንቃ አሰበችበት። ሥራውን በሂደት እያስጠላት መጣ። 8 ወር ያህል እንደምንም ከሰራች በኋላ በመጨረሻም ትታ ወደ ቤቷ ተመለሰች። ወደ ቤቷ ከተመለሰች በኋላ ለአንድ ሰሞን ቤቷን ዘግታ ከረመች። ቤተሰብ ዘንድ መሄድም አስጠላት። እዚያ በተለይ እናቷ የሚያነሱባት ጥያቄ አንድ አይነት ስለሆነባትና ስለሰለቻት እሷን ላለማሳዘን ራሷንም ላለማድከም አለመሄድን መረጠች። እንዲሁ እቤት ሆኖ ማሰብ ማሰላሰል ብቻ ወደ ስራዋ። ባለፉት 8 ወራት በስራዋ ምን እንዳተረፈችና እንደከሰረች አሰላች። ከየት ተነስታ ወዴት እንደሄደችም ገመገመች። ሕይወት ፈጽሞ ባላሰበችው መስመር ነበር የወሰደቻት። አንዳንዴ ስታስበው አዑዙ ቢላህ ምን ሆኜ ነው ግን ትላለች። ያም ሆኖ አሁንም ሌላ ሥራ አሰበች እንጂ
ባደረገቻቸው ነገሮች በአንድም አልተጸጸተችም። የሥራውና የኑሮው ነገር ወጥሮ የያዛት ሐሳብ ስለነበር የትዳሩን ነገር ብዙ አላሰበችበትም ነበር። በተለይ በቡና ሥራው ላይ ብዙ ሰው የተዋወቀች ቢሆንም አንድ እንኳን ቁም ነገረኛ ሰው አጣች። አገሩ፣ አየሩና ነገሩ ሁሉ እንዲህ መቀየሩ ግራ ገባት። ሰው ሁሉ ተበላሽቶ የለ እንዴ ትላለች ለብቻዋ እያወራች። ጥሩ ሰው እሷ ብቻ እስኪመስላት ድረስ ታዘበች። ብቸኝነት ተሰማት፣ ሆድ ባሳት። ጊዜው በተለይ ለሴት ልጅ ሲበዛ ፈታኝ መሆኑን ተረዳች። በተለይም ደግሞ ከተቸገረች ፍም የመጨበጥ ያህል ከባድ ዘመን። አገሬ በርግጥ እንደ ድሮው አይደለችም አለች። ዘመኑ በትክክል ዲን ድሮ ቀራ የሚያስብል ነው። ዓመታት በፊት የነበረው የሙስሊም እህት ወንድማማችነት ስሜት ትዝ አላትና ተከዘች። እነዚያ ልጆች የት ገቡ ግን ብላ ጠየቀች። ድባቡና መንፈሱ ናፈቃት። ዛሬ አዋቂውና አላዋቂው፣ ትንሽና ትልቁ፣ የቀራውና ያልቀራው፣ የተማረውና ያልተማረው እኩል ሆኗል። በፈሳድ ደረጃ ሁሉም ተመሳሰለባት። ኪታብ ቀርቷል የሚባለው ጭምር ወርዶና ዝቅ ብሎ ታያት። የምታከብረውንና ዓይኗን ሞልታ ለማየት የማትደፍረውን ሰው ጭምር ባልጠበቀችው ቦታ አገኘች። ጌታዬ ሆይ ጠብቀኝ ብላ ተማጸነች። የፈሳዱን ደረጃና የተነከረበትን ሰው ብዛት ስታይ ስህተቱ ከኔ ነው ወይንስ ከነርሱ? ትክክሉ እኔ ነኝ ወይንስ እነርሱ እስክትል ድረስ ግራ ተጋባች። አንዳንዶች ደግሞ ከአረብ አገር ለመጣች ሴት ያላቸው አመለካከት አበገናት። በተለይ መጀመሪያ አካባቢ እዚህም እዚያም መጋጨት ሆነ ስራዋ። ልቅነቱንና ሐያ ማጣቱን መልመድ ከበዳት። ለዚህም ለዚያም ባለጌ ልክ ልኩን መንገሩ ሰለቻት። ቀናት በቆዩ ቁጥር ግን ደከማት። ቢደክማትም እጅ አልሰጠችም። ከቁጣዋ ቀንሳ ሌላ አካሄድ መረጠች። ነገሮችን ስቃና ንቃ ማለፍን ምርጫው አደረገች። እንዲህም ሆኖ ድንበር የሚያልፉ ሰዎች አቤት መብዛታቸው። ሶፊ ልኳን የምታውቅ በልኳ የምትኖር ወጣት ናት። ትዳርንም ስራንም በልኳ ነው ያሰበችው። በማህበረሰቡ ውስጥ ደረጃዬ እዚህ ጋ ነው ብላ ታምናለች። ብስጭቷ ከፍ የሚለውና ደሟ የሚፈላው በዲንም በምንም ከኔ ጋር አይመጣጠንም ብላ የምታስበው ሰው ለትዳር ሲጠይቃት ነው። ያኔ እያለች ቀኑን ሙሉ ስትገረም ትውላለች። እንዴት ቢደፍረኝ፣ እንዴት ቢያስበኝ ነው ብላ ታብሰለስላለች። የሆነ ቀን አንድ እሷ ለአንዳንድ ነገሮች የምትልከው ልጅ ሲጠይቃት ግን በእጅጉ ደነገጠች። በእርግጥ ልጁ ጥሩ ልጅ ነው፣ ንቃውም አልነበረም። ግን ለጥምረት ፈጽሞ አስባው ትዝ ብሏትም አያውቅም። በዕድሜም በአስተሳሰብም አይገናኙም። ገረማት። ከግርምትም አልፎ አናደዳት። እውነት ደረጃዬ ይህን ያህል ወርዷል ማለት ነው ብላ ጠየቀች። ለምን ቆሜ አልቀርም ብላ ዛተች። አፏ ይበል እንጂ እንዲያውም ሆኖ ውስጧ ፈራተባ ይላል። የባሰ ይመጣ ይሆን? ይህም ይጠፋ ይሆን እያለ ውስጧ ይሰጋል። ወርዶ መስራቴ ይሆን ለዚህ ያበቃኝ ብላ አሰበች። በእርግጥም ተጨባጯ እሷ ካሰበችው ውጭ ሲሆን ታያት። ቀን በገፋ ቁጥር ለትዳር ጥያቄውም ጥራቱና ብቃቱ ከመጀመሪያ አካባቢ ጥያቄዎች የወረደ ሆነባት። የበፊቶቹን ጥያቄዎች መልሳ ብትፈልጋቸው ከነበሩበት ተንቀሳቅሰዋል። እሷን ጨርሶ ረስተዋል።
ያለው ሁኔታ ከቀን ወደ ቀን ተስፋ አስቆረጣት። 2 ዓመት ባልሞላ ጊዜ ውስጥ ሁኔታዎች እንዲህ መለዋወጣቸው ገረማት። ወር ያህል እንዳረፈች አሁንም ሌላ ሥራ ሞከረች። አነስተኛ የሸቀጥ ሱቅ ተከራየች። ግና እንደጠበቀችው አልሆነላትም። ያውም ገበያ ሳይኖር የሳንቲም ቤት ትርፍ መልቀሙ ሰለቻት። የቤት ኪራዩን እንኳ መክፈል የማይችል ሆነባት። 4 ወር ያህል እንደሰራች ዘጋችው። ውጭ በሰራተኝነት የነበረችባት ሴት ዛሬም ድረስ ትጠይቃታለች። ሁኔታዋን ሁሌም ትከታተላለች። እሷም በየጊዜው ያለችበትን ሁኔታ ትነግራታለች። አንዳንዴ እንደ መረራት ስታይ ለምን ትተሽ አትመጪም ሁሉ ትላታለች። ፈጽሞ አልመለስም ብላ ወደ መጣችበት አገር የመመለሱ ሐሳብ ቀን በቀን እየተፈታተናት መጣ። በፖሊስ ተይዛ እንደመጣች ታውቃለች። ያም ጉዳዩን ያከብዷል። ግና እሷ ለመመለስ ፈቃደኛ ከሆነች አሰሪዋ በገንዘብም ቢሆን ልታስተካክልላት ቃል ገባችላት። በዚህ ጉዳይ ላይ ብዙ አንገራገረች። እንዲሁ እየተወዛወዘች ለወራት ቆየች። አስባ የመጣችው ሁሉ አለሳካ እንዳላት በዓይኗ አየች። ኑሮዋም ደረጃዋም ቁልቁል ሲወርድ ተመለከተች። በዚሁ መሃል ሂጂ ተመለሺ የሚለው ሐሳብ በውስጧ እየገፋ መጣ። ሐሳቡን ከብዙ ትግል በኋላ ተቀበለች። ቤተሰቦቿ በውሳኔዋ ደስተኛ አልነበሩም። እሷ ግን የቤቷና የዕቃዋ ነገር ነበር ይበልጥ ሐሳብ የሆነባት። ቤቷንም ዕቃዋንም በነፃ የሚጠብቅላት ዘመድ አፈላለገች። ዕቃዎቿን በአንድ ክፍል ውስጥ አሸገች። ከ2 ዓመት ከ6 ወር በኋላ ጠጠር ወርውራ ወደ ለቀቀችበት አገር ዳግም ተመለሰች። ሌላ የሕይወት አዙሪት ለመጀመር